ላይ እየተሳተፍን እያለ የእሱን ደስታ ለማየት በተገኘንበት ሰዓት ላይ ሰርፕራይዝ አረጋለሁ ብላ ያረገችለት ያን ሀብል በስነ ስርዓት መተት አድርጋበታለች ነው እያልኩ። ሰላም ሰላም በመሀል እኔ በቃ ወደ ራሴ ራሱ የተመለስኩት በዛን ሰዓት እድሜ ለኛ መተቱ ራሱ የመጣላት እኮ እንትና ናት። ባለፈው መጥቶላት ነበር ሀና ማሩ ማለት ነው። አይዲያውን ከፍለሻል ወይስ በነፃ ነው የሰጠሻቸው? ወይኔ ቤቴም እኮ ስለምትቱ እያወሩ ነበር። ወይኔ ባይዘዊ አላህ ይጠብቀን ሁላችንም እኔም ጭምር በእንደዚህ አይነት ኬዝ በኢማናችን ላይ ጠንካራ መሆን አለብን። ሰላታችንን 5 ወቅት ሰላት መስገድ አለብን። እንደዚሁም በክርስትና በእምነት ላይ ጠንካራ ከተሆነ ይሄ የሰይጣን ስራን እናሸንፋለን ማለት ነው። ሪሊውን ነው ይሄ ነገር። ያው ስደት ላይ በጣም እኔ አዘ ፈርስት ታይም ባይዘው እንደዚህ አይነት መተቶች ሲባልም ስሰማ በአይኔም ያየዋቸው ማለት ነው የሚባለው እንደዛ ማለት ነውና ያው በእምነት ጠንካራ መሆን ነው። ለምን መተት ማለት ያው ኮሮና ምናምን አይደለም፣ መንፈስ ነው፣ የሰይጣን ስራ ነው። አላህ ሁላችንም የሚጠብቀን። ደግሞ በዚህ መጣችሁ። ለማንኛውም ማን ስሙ ይሄ ልጅ ሁዝኔም ማሌ ነው ምናምን የሚባል ልጅ ነው ባይዘው። መጨረሻ አካባቢ ደስ ይላል ያለው ምንድነው? መጨረሻ አካባቢ እዩን ከሃይሚና ከብሩኬ ንቅል አድርጎ ያጠፋታል። ሃይሚና ብሩኬ ፎሬቨርስ ናቸው፣ አንድ ናቸው ማለት ነውና እንደዚህ አይነት ነገር ይዘና ቀልባችን መመለስ ነበረብን። ምክንያቱም አሁን ነገሩ እኔ በቃ ቆም ብዬ ነገሩ ካለፈ በኋላ ሳስበው ሀብሉን ካደረገችለት በኋላ የሆነው ነገር እንዴ ጭራሽ እኔ እንዴት እሱ ነገር ነው ገብቷል። ሀብሉን አውልቃችሁ ጣሉት። ሃይሚና ብሩ ባይዘው ይወዶቼ። አንደኛ ነገር ብሩኬ የዋህነት አላውቅም፣ እኔ ስለ ብሩኬ አላውቅም። ባይዘው የዋህ ይመስለኝ ነበር፣ ግን ዛሬ ላይ ሳስበው ከብዙ ወንዶች ጋር ኮምፔር ሳደርገው አብርሽ ነው እንደውም የዋህ ማለት ጀመርኩ። ለምን እንዴ ግግምን እኮ ብሩኬ የፍቅር ጥያቄ ምናምን እንኳን የለም እኮ ብሩኬ። የዋህ ሰው እኮ አንዳንዴ ባሉት ይመራል። አብርሽ አሁን የዋህ ነው፣ ዝም ብሎ እንዲበርስ ይባላል እና የዋህ አይደለም፣ ግን መልካም ሰው ነው። ይሁን ብሩኬ ማለት ነው። እኛ ጥላቻ የለንም አሁን ካረገውና እኛን ካስቀየመን ውጪ ማለት ነው። ግን ምንድነው ዛሬም ነገም ሴት ልጅ ሀብል ስታረግለት አታ ለድራማም ቢሆን የራሱ የሆነ ፍቅረኛ አለው፣ ትምህርትም እንዲሰጥ ማለት ነው። የማንንም ሀብልም ሆነ አንድ ሴት ልጅ አንገቱ ላይ ድግፍ ብላ ምንም ነገር ስጦታ ማድረግ የለባትም። ያቺ ሴት ስጦታ መስጠት ያለባት ለማን ነው? ለሃይሚዬ ነው እንጂ ለወንድ ልጅ ፎርዋት ሚስት እያለችው አጠገቡ እና እየተደረገ ያለው ነገር በጣም ያስጠላል። በተቻለው መጠን ብሩኬ ከእዩ ይራቅ። ኧረ እኔ ልቤ ዝቅ ይብላል። ከምር እኔ ቢመስቅ ይሻለኛል መሰለኝ። ራቅ ሲባል አይሰማ ውዶች። እኛ ምን እናርጋቸው? እንደ ድሯቸው ነው ሲባሉ አይሰሙ። ምን አይችልም ማለት ደስታ ጊዜ እሷ እኮ ልንገርህ፣ ጭራሽ እኮ ቢያንስ የሆነ አንድ ነገር ልንገርህ፣ ስማኝ። የሆነ ሰው የተከፋ ሰው ወይም ደግሞ የታመመ ሰው እኮ ማለት ነው ወይኔ ምን ሆነ እግዚአብሔር ይማረው ይባላል። ገብቷል? ዞር አላየችውም። መሌ አንተ ደግሞ ከኛ የጨረቃ ፋሚሊዎች ብዙ ስማርቶች ስላለን እንደዚህ ሰውነት ምናምን ሪላክስ አትወጣጥረው። ያኔ ዚስ ወርክ ዚስ ጆኪንግ ዚስ ላይን አይ ኖ ዛት ኢንክሉዝ ዘ ወርክ ዶንት ወሪ። ሲሪየስ ሆነ ካወራ እንደ ወታደር ቆመቅ። ራስን አትግደል እንዴ! ወይስ አልለመድከንም እኛን? እንደና አብርሽ መሰል ነው እንዴ? አብርሽ ኦዲየንሶች እኛ እንኳን እንበልጣለን እንዴ? አዎ እኔ አሁን በስነ ስርዓት በቃ በስነ ስርዓት አዎ ይበለን አጥፍተናል። አሁን እሱ ሐኪም ቤት ሲሄድ እናንተ ሐኪም ቤት ነን ና ስትለኝ እኔ እኮ እንዴት ብዬ አይኑልኝ እንዴት ብዬ ነው እሱን አይነባዩ ብዬ ነው እኛ አጥፍተናል። ላይክ እያሉ ነው ባይዘው። ይኸው ሀሳባችሁ ተሳካላችሁ። ከኦዲየንስ ኦዲየንስ እንዲቀየማቸው ኦዲየንስን አስጠቁሯችሁ ሁሉ እኮ አንድ አይደለም። እዚህ ጋር ችግሩ ውዶቼ እኔ አትረዱኝም። እኔ ሪሊው ነው የምነግራችሁ። ይኸውላችሁ ይሄ የሰው አሁን የሀገር ሰው የሚባል ነገር ታውቃላችሁ ኢትዮጵያኖች፣ ኤቭሪባዲ ጋይስ ማለት ነው። አሁን አብርሽ ምንድን ነው ራሱን ገሎ ራሱን ዝቅ አድርጎ ተዋርዶ ፕራንክ እያለ ህዝብን ያነሳው አብርሽ ህዝብን። ገባችሁ? አሁን ደግሞ አብርሽ አይመጣም ቲክቶክ ላይም እንደዚሁም ደግሞ ከሩታ ጋር በሚሰሩበት ሰዓት ፖስትን ፎቶ ምናምን አያደርጉም። ገባችሁ? ሃይሚና ብሩኬ ግን ለኦዲየንስ ክብር አላቸው። በቃ ከኦዲየንስ ጋር ምንድን ነው የሆኑት? ቤተሰብ ነው የሆኑት። ገባችሁ? ከዛ ምን ይባላል?
ሰው ከፍ ማድረግ አይፈልጉም። ዩ ሪሜምበርስ የተንቢ ባለፈው ራሱ ተብሎ ሰው እንዲያድግ አይፈልጉም። የሀገር ሰው ያሳድጉ የሸገሮቹን ነው እነሱን ፋራ እያሉ ላይክ አስታውሱ። የተንቢ ያለችውን እኛ እኮ ሾርት ሚሞሪ አይደለም የያዝ ነው ብላለች አንዷ እህታችን። ትክክል። ለምን ከዛም በኋላ ምንድነው ሀይሚና ብሩኬ እዚህ ስራ ውስጥ የገቡት ወደው አይደለም። ሞርዛን ሀይሚቲ ወደ አይደለም የምትገባው። ሹር ነው የምነግራችሁ። ለምን ኦዲየንስ ስላላቸው በኦዲየንሱ ሌሎቹ እነዚህ ማለት ነው የሆነ ነገር ሊበዛ ይችላል። ይኸውላችሁ እነዚህ እንዲጠቀሙ አንዳንዴ ደግሞ ወዶች ጭንቅላታችንን አስፍተን አሁን ለምሳሌ ካሰብን እኔ ብሩክና ሀይሚ ተቀያየሙ፣ እዩ ችግር መጣ። ከዛ ምንድን ነው የት ነው የሚፈታው ችግሩ? እውነተኛ ታሪክ ከሆነ ሀይሚና ብሩኬ ቻናል ላይ ብቻ ነው። ገባችሁ? እዩ ላይም አይደለም እነዚህ ላይም አይደለም። ይሄ ግን ስራና ስራ የቡታጀራ ህዝብን የቡታጀራ ወጣቶችን ለማሳደግ ነው። ይሄን ነገር ደግሞ ሀይሚም ብሩክም ወደው አይገቡበትም። ይሄ ነገር ሀይሚና ብሩኬ ያን ነግሬያቸዋለሁ ገና ቪዲዮ እንደተጀመረ ማለት ነው። ዘር ለገበኔ እያዳመጣችሁ ነው። ምንም ነገር የለባቸውም ምናምን ሳይሆን ህዝብን ለማሳደግ ነው። እነዚህን ለማሳደግ ገባችሁ? እነዚህን ለማሳደግ ቢያንስ አስኮናኝ ነገር ሆነች። እሷ ያደረገችው ነገር እንደ እርጉዝ ነው ወይ? እርጉዝን ስራ ነው ወይ? አንድ ሴት ማይጠበቅ ነገር ነው ያደረገችው። አንድ ሴት ፕላስቲክ ደግሞ አድርጋ እና ውዶች ምንድነው እስከ መቼ ነው? ብልጥ ለምን አትሆኑ? ገባችሁ? አንዳንዴ አእምሯችንን ማሰራት እንችላለን። ጠይብ የመጀመሪያ ቀን እዩ መጣች። ስትመጣ ምንድን ነው ያደርገችው? ጥቁር ስቶኪንግ እና አጭር ጅንስ ቀሚስ ባይዘዊ ጅንስ ቀሚስ። ከዛ አንደኛውን ደግሞ ሸሚዟን እንደ ፋሽን እንደዚህ ወተፍ አድርጓለች። ሆዷ ይታያል። ከዛ እርጉዟ ምናምን ብለን ስንሰድባት ምን ብላ መጣች? በሁለተኛው ቀን ሆዷን ነፍታው መጣች። እንዴ መፍታው እኮ አቆሙ። ለምን? ይሄ ነገር ሀራም ነው። አንደኛ ነገር ደግሞ ውሸት ነው። ገደል ነው ይዞ የሚገቡት እንዴ። ስለዚህ አንድና አንድ ህዝብን ለማሳደግ ነው እንጂ እዚህ ጋር ምንም ነገር የተፈጠረ ነገር የለም። ምንም ነገር ይህን ሁሉ የሚደክሙት ኦዲየንሳቸውን አጡ። ወደ ሰላም ይመጣሉ። ወደ ሰላም ሲመጡ ደግሞ ሁሉም እንደ ድሮ አንሆንም እኮ የፈለገ ነገር ቢሆን ብንወዳቸውም እንደ ድሮ አንሆንም። ሪሊውን ነው እና ሀይሚና ብሩኬ እየቆጫቸው ነው። ይቆጫቸዋል። ለሰው ብለው ነው እንዲሆኑ ያሉት። ወዶኝ ማንም ሰው ግን በእነሱ ከመጣ ግን ማለት ነው ማድረገውን አደርጋለሁ። በቃ እኔ መጠናት ካለ ሁላችንም ያለብን በቃ ይበቃል። ይሄ ነገር ይበቃል። ሰምተኛል አይደል? ይሄ ነገር ይበቃል። እስከ መቼ ነው እንደዚህ ነገሩ እየተመሰከረ? እስከ መቼ ነው? በቃ እስከ መቼ ነው? ይሄ ልጅ አንድ ነገር ቢሆንስ? ሀይሚስ የሆነ ነገር ቢያንስ በተፈጠረው ነገር ቢያንስ ደንግጣ የሆነ ነገር ብትሆንስ? አረ በኢየሱስ መንፈስ የተመታ የሆነ እንጂ 300 ኪ የምታከብረው መተት አድርጋ አውዝ ቢላ። አረ እናንተ እኔ እኮ እናታችሁ የመዳም ቅመሞችዬ እኮ እኔ ግን አልፈርድም። አንዳንድ ነው ወላሂ እኔ አልፈርድም። ለምን ብዙ አሁን እነዚህ እንደዚህ የሚያወሩት ውሸት ነው እኮ ዝም ብሎ ነው እኮ የሚያወራው። ይሄ ራሱ ሪያክቱን ይውት። ስለዚህ ሁሉ ነገር ድራማ ነው፣ ሁሉ ነገር ውሸት ነው ውዶቼ፣ ሁሉ ነገር። እዩም ቻናል ተከፈተላት። ችግር ካለ አንድ ቤት ነው እንዴ። እኔ ለምሳሌ እኔ ጓደኛዬ መሰረት ከዛም ማዚ ከዛም ቶልቱ ኦኬ፣ እኔ ችግር ከደረሰብኝ እኔ ቤት ነው እኔ ቻናል ላይ ብቻ ነው የሚወራው። በቃ ሰላም ካሆነ በየቤቱ ከዞረ ስራ ነው እንዴ። ሱብሃንአላህ ተኝቼ ምን እንትን ልል አልቻልኩም። ምንድን ነው የሆነው? ለፍፄ ደውዬለት እኔ ፍፄ ስደውለት ስልክ እንኳን እንትን ሲል እንዴት የሆነ ነገር እሷ መጥፎ ሆኖ አይደለም ስነግርህ ማለት ነው። መጥፎ ሆኖ ለሀይሚ መጥፎ ሆኖ ሳይሆን በቃ ነገሮች ተደራርበው እቺ ሴጣን ልጅ እየገባች አስሪ። እድሜ ለእናንተ፣ እድሜ ለእዩ፣ እድሜ ለሁላችሁም፣ እድሜ ለሀብ፣ እድሜ ለፍፄ፣ እድሜ ለሁላችሁም። ገባችሁ? ኦዲየንስ ልታባሩ በቃ ይሄ ፎር ቻንስ። አንዳንዴ እኮ ወዶቼ ዩቲዩብ እድል ነው የሚፈልገው። ስማርት ስለሆናችሁ አይደለም። ሪሊው ነው የምነግራችሁ። እድል ነው የሚፈልገው። ማን ነው አብርሽ ሩታ እድል አላቸው። እድላቸው በቃ ቀን ናቸው። እድል ፎር ቻንስ በቃ። ስለዚህ እድል አላቸው። ሌላው ደግሞ ምንድን ነው የብሩክና ሀይሚና ብሩኬ በጣም ቤተሰብ ሆኑ እኮ። እኛን ተውን፣ እኛ ለቅላቂ ነን፣ ተውን። ቲክቶክ ላይም እንደ ቤተሰብ በውስጥ የሚያወራሉ። ላይክ ስንት ልጆች ታመሙ እንዴ። ስለዚህ እናንተ የምትሰሩት ደግሞ እኛ አንሸወድም። እኛ ምችዋዬ እንዴ እና ምስኪን ስደት ላይ ያሉ እህቶቻችን ናቸው እንጂ እንደኛ እኛ አንሸወድም። ኦኬ
እህቶቻችንን ደግሞ እኛ እንናገራለን። ለምን ሁሉም አንድ አይነት ነው የሚያደርጉን እንዴ? እና ማንም ፋራ አይደለም። ይበቃችኋል። ወደ ራሳችሁ ተመለሱ። ሀይሚና ብሩኬ የራሳቸውን ስራ ይስሩ። እናንተ ማርፋችሁ ይበቃችኋል እንዴ? የሚሆን ነገር አይደለም። የፈጣሪን እርዳታ ይፈልጋል። እኔ ሁል ጊዜም ዛሬም ብቻ አይደለም ሁል ጊዜም ኧረ እኛም ደዋ እናደርጋለን። እናንተ ይግላችሁ፣ ከዛን ሀይሚና ብሩኬ ብቻ ይምጡልን ማለት ነው። እና ኦዲንስ አታባሩባቸው። ኦዲንሶቻችሁን ኦዲንስ እንዲበታተን አታድርጉ። ኢነፍ እኛ ፋራ አይደለንም እንዴ? አንዳንድ እህቶች አሉ ምስኪን ከሀገር ቤት ሲመጡ በልጅነታቸው ላይክ ወይ በአካባቢያቸው ሲኒማ የለም ምን የለም ምንም ነገር የለም እና ሁሉ ነገር እውነት የሚመስላቸው እኛ ራሳችን እየተሸወደን ነበር። የሆነ ሰዓት ላይ እድሜ ለጽጌና ለዳኒ ማለት ነው። ዳኒሻና ጽግሽ ናቸው እኛ ያነቁል ማለት ነው። ስለዚህ በቃ ይብቃ። ኢነፍ እኛ ሰጥቶናል። እርግጠኛ ነኝ ጨርሰናል።